በእስራኤል ፖለቲካዊ ቲያትር ላይ ከቅርብ ጊዜያት ወዲህ የተከሰተው በጠቅላይ ሚኒስትር ቤንያሚን ኔትንያሁ የሙስና ክስ ዙሪያ ያጠነጠነው ውዝግብ የአገሪቱን ሉዓላዊ ተቋማትና ከዋነኛ አጋሯ አሜሪካ ጋር ያላትን ግንኙነት የሚፈትን አዲስ ምዕራፍን ከፍቷል። ይህ ውዝግብ የጀመረው የአሜሪካው ፕሬዝደንት ዶናልድ ትራምፕ የእስራኤሉ ፕሬዝደንት አይዛክ ሄርዞግ ለኔትንያሁ ምህረት ባለማድረጋቸው ሊያፍሩ ይገባል የሚል ጠንከር ያለ ትችት መሰንዘራቸውን ተከትሎ ነው። ጠቅላይ ሚኒስትር ኔትንያሁ በሦስት የተለያዩ የሙስና መዝገቦች ስር በጉቦ መቀበል፣ በማታለልና እምነት በማጉደል ወንጀሎች ተከሰው ለዓመታት በፍርድ ቤት ሲመላለሱ ቆይተዋል። አሁን ላይ ግን ጉዳዩ ከሕጋዊ ሂደት ባለፈ በፕሬዝደንት ሄርዞግ በጠቅላይ ሚኒስትር ቤንያሚን ኔትንያሁና በትራምፕ መካከል የሚካሄድ የዲፕሎማሲና የፖለቲካዊ ፍጥጫ መልክን ይዟል። ፕሬዝደንት አይዛክ ሄርዞግ የትራምፕ ንግግር ከጠቅላይ ሚኒስትሩ ግፊት የመነጨ ስለመሆኑ ከጠቅላይ ሚኒስትር ቤንያሚን ኔትንያሁ ማብራሪያ የጠየቁ ሲሆን ይህም በእስራኤል ከፍተኛ የሥልጣን እርከኖች መካከል ያለውን መተማመን በእጅጉ አውኮታል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን ይህንንና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በሀገረ እስራኤል ፖለቲካ ውስጥ ከፍተኛ ውዝግብ ያስነሳው በጠቅላይ ሚኒስትር ቤንያሚን ኔትንያሁ የሙስና ክስና የአሜሪካው ፕሬዝደንት ዶናልድ ትራምፕ ጣልቃ ገብነት ዙሪያ የተፈጠረው ውዝግብ በሀገሪቱ ሉዓላዊ ተቋማትና በዲሞክራሲያዊ ስርዓቱ ላይ ትልቅ ጥያቄን ደቅኗል። በቅርቡ የወጡ መረጃዎች እንደሚያመለክቱት የእስራኤሉ ፕሬዝደንት አይዛክ ሄርዞግ ከጠቅላይ ሚኒስትር ቤንያሚን ኔትንያሁ ማብራሪያ እየፈለጉ ነው። ይህ የሆነው ፕሬዝደንት ትራምፕ ኔትንያሁ በሙስና ክስ እንዳይቀጡ ምህረት ባለማድረጋቸው ፕሬዝደንቱን አሳፋሪ ብለው ከጠሯቸው በኋላ ነው። ይህ ጉዳይ በእስራኤል ውስጥ ፖለቲካ እንዲሁም ከዋነኛ አጋሩ አሜሪካ ጋር ባላት ግንኙነት ላይ አዲስ መልክ የያዘ ውጥረትን ፈጥሯል። የዚህ ውዝግብ መነሻ ፕሬዝደንት ዶናልድ ትራምፕ ከጠቅላይ ሚኒስትር ቤንያሚን ኔትንያሁ ጋር በዋይት ሃውስ ለ3 ሰዓታት ካደረጉት ውይይት ማግስት የሰጡት አስተያየት ሆኗል። ትራምፕ ሄርዞግ ለኔትንያሁ ምህረት ለማድረግ ፈቃደኛ ለመሆናቸውን አሳፋሪ ሲሉ ገልጸውታል። ትራምፕ በሰጡት መግለጫም ምህረት ለመስጠት ፈቃደኛ ያልሆነ ፕሬዝደንት ነው ያላችሁ፣ በራሱ ሊያፍር ይገባል። ፕሬዝደንቱ ምህረት የመስጠት ስልጣን አለው። ማድረግ የማይፈልገው ግን ስልጣኑን የሚያጣ ስለሚመስለው ይመስለኛል። የእስራኤል ሕዝብ በእውነት ሊያሳፍረው ይገባል ብለዋል። ይህ የአንድ የውጭ ሀገር መሪ በሌላ ሉዓላዊት ሀገር የፍትህ ስርዓትና የፕሬዝደንታዊ ስልጣን ላይ የሰነዘሩት ትችት በእስራኤል አመራሮች ዘንድ እንደ ከባድ ጥቃት ተቆጥሯል። ፕሬዝደንት አይዛክ ሄርዞግ ከትራምፕ የደረሰባቸውን ትችት ተከትሎ ከኔትንያሁ ማብራሪያ የጠየቁት ጠቅላይ ሚኒስትሩ ትራምፕ እንዲህ አይነት ንግግር እንዲያደርጉ አነሳስተው እንደሆነ ለማረጋገጥ ነው። እየወጡ እንዳሉ ዘገባዎች ከሆነ ኔትንያሁ ከትራምፕ አስተያየት ጀርባ ካሉ ይህ ቀይ መስመርን መሻገር ተደርጎ ይወሰዳል። የፕሬዝደንቱ ቅርብ ሰዎች እንደሚሉት ትራምፕን አንድ ሰው ቀስቅሶት እንጂ በራሱ እንዲህ ያለ የስድብ ናዳ አይወርድም። ሄርዞግ ከአውስትራሊያ ጉብኝት ሲመለሱ በሰጡት አጭር ምላሽ እስከ ማስታውሰው ድረስ እኔ የእስራኤል ፕሬዝደንት ነኝ በማለት የሀገሪቱን ሉዓላዊነትና የራሳቸውን የውሳኔ ሰጭነት ሚና አስምረውበታል። ከዚህ ባሻገርም ጠቅላይ ሚኒስትር ቤንያሚን ኔትንያሁ የሚገጥሟቸው የሙስና ክሶች በሦስት ዋና ዋና መዝገቦች የተከፈሉ ናቸው። ኬዝ 1000 ተብሎ በሚታወቀው ክስ ኔትንያሁና ባለቤታቸው ሳራ ከሆሊውዱ ፕሮዲውሰር አርኖን ሚልቻን እንዲሁም ከአውስትራሊያዊው ቢሊዮነር ጄምስ ፖከር ወደ $2000 የሚጠጋ ዋጋ ያላቸው እንደ ሲጋራና ሻምፓኝ ያሉ ስጦታዎች በቋሚነት ተቀብለዋል ተብለው ይከሰሳሉ። ኬዝ 2000 ደግሞ የዮዲት አህርኖት ጋዜጣ ባለቤት ከሆነው አርኖን ሞሰስ ጋር የተደረገ የጥቅም ስምምነት ሙከራን ይመለከታል። ይህም ጠቅላይ ሚኒስትሩ ለጋዜጣው ምቹ ሁኔታዎችን በመፍጠር ምትክ በጋዜጣው ላይ በጎ ሽፋን ለማግኘት ጥረት አድርገዋል የሚል ነው።
በስተመጨረሻም ኬዝ 4000 ተብሎ የሚጠራውና ከበድ የሚለው ክስ ከቤዜቅ የኮሙኒኬሽን ኩባንያ ጋር በተያያዘ የፈጸሙት የጉቦና የእምነት ማጉደል ተግባር ነው። በዚህ ክስ ኔትንያሁ ለኩባንያው ባለቤት ለሻኦል ኢሎቪች የሚጠቅሙ የቁጥጥር ለውጦችን በማድረግ ምትክ በኩባንያው ንብረት በሆነው ዋላ በተሰኘ የዜና ድረገጽ ላይ አዎንታዊ ዜናዎች እንዲሰሩ አድርገዋል ተብለው ይከሰሳሉ። እናም ጠቅላይ ሚኒስትር ቤንያሚን ኔትንያሁ እነዚህን ክሶች በሙሉ እኔን አጥምዶ ለመጣል የተዘጋጁ ወጥመዶች ናቸው ሲሉ ያጣጥሏቸዋል። እንደ አውሮፓውያኑ የዘመን አቆጣጠር በ2024 በሰጡት ቃል እነዚህ ምርመራዎች ከኃጢአት የተወለዱ ናቸው፣ ምንም አይነት ወንጀል ስላልነበረ ወንጀል ፈለጉ በማለት ክሱን ተቃውመዋል። ይሁን እንጂ ክሱ ከተመሰረተበት የአውሮፓውያኑ 2020 ጀምሮ በርካታ ምስክሮች የቀድሞ ረዳቶቻቸውን ጨምሮ በእርሳቸው ላይ አሳማኝ መረጃዎችን ሲያቀርቡ ቆይተዋል። ኔትንያሁ በበኩላቸው ጦርነቱንና የሀገሪቱን የጸጥታ ሁኔታ እንደ ምክንያትነት በማቅረብ የችሎት ቀናትን ለማራዘም ደጋግመው ጥረት አድርገዋል። በቅርቡ ያቀረቡት የምህረት ጥያቄም የዚሁ ስትራቴጂ አካል ተደርጎ ይወሰዳል። በሌላ በኩል ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ ለኔትንያሁ ምህረት እንዲደረግላቸው ደጋግመው ሲጠይቁ ቆይተዋል። ላብነትም እንደ አውሮፓውያኑ የዘመን አቆጣጠር በህዳር 2025 ለእስራኤሉ ፕሬዝደንት አይዛክ ሄርዞግ በጻፉት ደብዳቤ ኔትንያሁ በፖለቲካዊ ምክንያት ያለአግባብ ክስ እየቀረበባቸው ነው ብለዋል። ትራምፕ በደብዳቤያቸው ላይ ኔትንያሁ ከሳቸው ጋር በመሆን የጋራ ጠላት የሆነችውን ኢራንን የታገለ ጠንካራ መሪ መሆናቸውን ጠቅሰው እስራኤል ወደ ሰላም በምትሸጋገርበት በዚህ ወቅት ሙሉ ምህረት ሊደረግላቸው ይገባል ሲሉ ተከራክረዋል። ፕሬዝደንት ዶናልድ ትራምፕ አያይዘውም ሲጋራና ሻምፓኝ ማን ግድ ይሰጠዋል በማለት ክሱን እንደ ቀላል ነገር ለማየት ሞክረዋል። በአንጻሩ ደግሞ የእስራኤሉ ፕሬዝደንት ሄርዞግ የምህረት ጥያቄውን ውድቅ ያደረጉበት ወይም ለማዘግየት የወሰኑበት ዋነኛ ምክንያት የእስራኤልን የሕግ የበላይነት ለማስከበር እንደሆነም እየተገለጸ ይገኛል። በእስራኤል ሕግ መሠረት ፕሬዝደንታዊ ምህረት ሊሰጥ የሚችለው ተከሳሹ ጥፋቱን አምኖ ሲቀበልና የጸጸት ስሜት ሲያሳይ ብቻ ነው። ሆኖም ኔትንያሁ እስካሁን ምንም አይነት ጥፋት አልፈጸምኩም በሚለው አቋማቸው ጸንተዋል። ሄርዞግ በሰጡት መግለጫ ደግሞ እስራኤል በሕግ የበላይነት የምትመራ ሉዓላዊት ሀገር ናት ብለዋል። የፕሬዝደንቱ ቢሮ መረጃ እንደጠቆመው ማንኛውም የምህረት ጥያቄ በፍትህ ሚኒስቴር ተመርምሮ የሕግ አስተያየት ሊቀርብበት ይገባል። ሄርዞግ ከውጭም ሆነ ከውስጥ በሚመጣ ጫና ሳይሆን በሕሊናቸውና በሀገሪቱ ጥቅም ላይ ተመስርተው እንደሚወስኑም አስታውቀዋል። ይህ ጉዳይ ለምን ትልቅ ትኩረት አገኘ ለሚለው ጥያቄ መልሱ ከእስራኤል ዲሞክራሲያዊ ህልውና ጋር የተያያዘ ነው። ኔትንያሁ በስልጣን ላይ ያሉ ለፍርድ የቀረቡ የመጀመሪያው ጠቅላይ ሚኒስትርም ናቸው። የእርሳቸው የምህረት ጥያቄና የትራምፕ ጣልቃ ገብነት የሀገሪቱን የፍትህ ስርዓት ነጻነት አደጋ ላይ የሚጥል ተደርጎም ይወሰዳል። የኔትንያሁ መንግስት ቀደም ሲል የጠቅላይ ፍርድ ቤቱን ስልጣን ለመገደብ ያቀደው የፍትህ ማሻሻያ በሀገሪቱ ታሪክ ታይቶ የማይታወቅ ከፍተኛ ተቃውሞ አስነስቶ ነበር። ተቺዎች እንደሚሉት ኔትንያሁ በፍትህ ስርዓቱ ላይ የሚያደርጉት ጥቃት በግላቸው ከስር ለማምለጥና በፖለቲካው ለመቀጠል የሚያደርጉት ትግል አካል ተደርጎ ይወሰዳል። እናም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ የፖለቲካ ህልውና ከዚህ የፍርድ ሂደት ጋር ቁርኝት እንዳለው ይገለጻል። በሚቀጥለው ዓመት በሚካሄደው ምርጫ እንደገና ለመወዳደር እቅድ አላቸው። በእስራኤል ሕግ መሠረት አንድ ሰው በከባድ ወንጀል ከተፈረደበት ለምርጫ መቅረብ ላይችል ይችላል። ስለዚህ ቤንያሚን ኔትንያሁ ምርጫውን ወደ ሰኔ ለማቅረብ እንዲሁም እስከዚያው ከሳውዲ አረቢያና ከኢንዶኔዥያ ጋር ዲፕሎማሲያዊ ስኬቶችን በማስመዝገብ የህዝቡን ትኩረት ለማስቀየር እየሞከሩ ነው። የምህረት ጥያቄውም ይህ ሁሉ ካልተሳካ እንደ መጨረሻ አማራጭነት የያዙት ስልት እንደሆነም እየተገለጸ ይገኛል። በእስራኤል ፖለቲካ ውስጥ ያለው ክፍፍል በዚህ ጉዳይ ምክንያት ይበልጥ ጎልቶ ወጥቷል። እንደ ኢታማር ቤንጊቪር ያሉ የቀይ ዘመም ሚኒስትሮች ፕሬዝደንቱ የትራምፕን ምክር እንዲሰሙ ሲወተውቱ፣ የተቃዋሚ መሪው ያኢር ላፒድ ደግሞ ለአሜሪካ ፕሬዝደንትም ቢሆን አይሆንም ማለት ያለብን ጊዜ አለ እያሉ ይገኛሉ። እኛ ሉዓላዊ ሀገር ነን፣ ለጣልቃ ገብነት ገደብ ሊኖር ይገባል በማለትም ምላሽ ሰጠዋል። ከዚህ አልፎም ጉዳዩ በተራ ዜጎች መካከልም ክፍፍልን
እያስነሳ ይገኛል። አንዳንዶች ኔታንያሁ ከሳቸው የተሻለ መሪ የለም ብለው ሲያምኑ፣ ሌሎች ደግሞ የሀገሪቱን ጥቅም ለግል ስልጣናቸው ሲሉ እየሸጡ ነው ብለው ይከሷቸዋል። በተለይም በጋዛ የታገቱ እስራኤላውያን ቤተሰቦች ኔታንያሁ ስለ ግል ስልጣናቸው እንጂ ስለ ታጋቾቹ ደህንነት ግድ አይሰጣቸውም ብለው በተደጋጋሚ በቁጣ ተናግረዋል። በተጨማሪም ኔታንያሁ በዓለም አቀፉ የወንጀለኞች ፍርድ ቤት በጋዛ በፈጸሙት የጦር ወንጀልና በሰው ልጅ ላይ በሚፈጸም ወንጀል የእስር ማዘዣ ወጥቶባቸዋል። ይህ የዓለም አቀፍ ጫና እንዲሁም የሀገር ውስጥ የሙስና ክስ ተደራርበው ጠቅላይ ሚኒስትሩን በአስቸጋሪ ሁኔታ ውስጥ ከቷቸዋል። በሌላ በኩል ደግሞ በትራምፕ በኩል የሚመጣው ድጋፍ ለኔታንያሁ ትልቅ የሞራልና የፖለቲካ ጉልበት ቢሆንም በሄርዞግ ላይ የሚሰነዘረው ስድብ ግን የእስራኤልን ብሔራዊ ኩራት ነክቷል። እናም የእስራኤሉ ፕሬዝደንት ከኔታንያሁ የሚፈልጉት ማብራሪያ የሀገሪቱን ሉዓላዊነትና የዲሞክራሲያዊ ተቋማትን ክብር የማስጠበቅ ጉዳይ ነው። ኔታንያሁ የትራምፕን ንግግር በማነሳሳት ተሳታፊ ሆነው ከተገኙ ይህ በፕሬዝደንቱና በጠቅላይ ሚኒስትሩ መካከል ያለውን ግንኙነት ወደማይመለስ ጥል ውስጥ ይከተዋል። ኔታንያሁ በሕግ ጥላ ስር ሆነው አገርን መምራታቸውና ሂደቱን ለማደናቀፍ የሚያደርጉት ጥረት በእስራኤል የፖለቲካ ታሪክ ውስጥ ትልቅ ጠባሳ ጥሏል። የእስራኤሉ ፕሬዝደንት አይዛክ ሄርዞግ ውሳኔ ምንም ይሁን ምን ይህ ክስተት እስራኤል በውስጣዊ የፍትህ ጥያቄና በውጫዊ የዲፕሎማሲ ጫና መካከል የምታደርገውን አስቸጋሪ ጉዞ አመላካች ነው። የሕግ የበላይነትን ማስከበር ወይስ ለፖለቲካዊ መረጋጋት ሲባል ምህረት ማድረግ የሚለው ጥያቄ የእስራኤልን የወደፊት ዕጣ ፈንታ ይወስነዋል። የኔታንያሁ የፍርድ ሂደት ከዓመት በላይ ሊፈጅ እንደሚችልም እየተገለጸ ይገኛል። በወንጀል ጥፋተኛ ቢባሉ እንኳን ወደ ጠቅላይ ፍርድ ቤት ይግባኝ በማለት ሂደቱን የማራዘም መብት ስላላቸው ይህ የሕግ ውዝግብ እስራኤልን ለረዥም ጊዜ እንደሚያናውጣት እርግጥ ነው። የትራምፕ ጣልቃ ገብነትም በአሜሪካና በእስራኤል መካከል ያለውን ጥብቅ ግንኙነት በአዲስ መልክ እንዲፈተሽ እያደረገው ይገኛል። የሀገሪቱ ዜጎች በዲሞክራሲያዊ ተቋሞቻቸው ላይ ያላቸው እምነት እንዲሁም የሕግ የበላይነት ተከብሮ የመቀጠሉ ጉዳይ ከማንኛውም ግለሰብ የፖለቲካ ህልውና በላይ መሆኑን ፕሬዝደንት ሄርዞግ በያዙ ጽኑ አቋም ለማሳየት እየሞከሩ ነው። እናም የእስራኤሉ ፕሬዝደንት አይዛክ ሄርዞግ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ የጠየቁት ማብራሪያ ተራ የፖለቲካ ጥያቄ ሳይሆን የአገሪቱን ሉዓላዊነት የመጠበቅ ጉዳይ ነው። ዶናልድ ትራምፕ የሰነዘሩት ትችት በእስራኤል የፍትህ ስርዓት ላይ የተቃጣ ቀጥተኛ ጥቃት ተደርጎም ተወስዷል። ኔታንያሁ የቀረቡባቸውን የጉቦ የማታለልና የእምነት ማጉደል ክሶች ሳይቀበሉ ወይም ሳይጸጸቱ ምህረት እንዲደረግላቸው መፈለጋቸው ከሕግ አሰራር ጋር የሚጋጭ ነው። ይህ ውዝግብ እስራኤል በሕግ የበላይነት የምትመራ ሉዓላዊት ሀገር መሆኗን ወይም በግል የፖለቲካ ፍላጎቶችና በውጭ ጫናዎች የምትናወጥ መሆኗን የምታሳይበት ወሳኝ ምዕራፍ ተደርጎም ይወሰዳል። የኔታንያሁ የፍርድ ሂደት ገና ለወራት ወይም ለዓመታት ሊቀጥል እንደሚችል ቢገመትም አሁን የተፈጠረው የፕሬዝደንቱና የጠቅላይ ሚኒስትሩ ፍጥጫ ግን የእስራኤልን ፖለቲካዊ ገጽታ ለዘላቂው ሊቀይረው ይችላል። ፕሬዝደንት ሄርዞግ እንዳሉት እስራኤል በሕግ የምትመራ ሉዓላዊት ሀገር መሆኗን ለማረጋገጥ የሚደረገው ጥረት ለዲሞክራሲያዊ ስርዓቱ ህልውና ወሳኝ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አናዶሉ፣ አክሲዮስ፣ ቢቢሲ እንዲሁም አልጀዚራን በዋቢነት ተጠቅመናል።